ሃይ ደረጀ ነኝ። በዛሬው በተከታታይ ለማቀርባቸው የ2013 ኤክሴል ትምህርት በአማርኛ ይሄ ክፍል 3 ዛሬ ይዤላችሁ ቀርብ ያለው ታይትሉ ወይም የዛሬው ትምህርታችን የሚያተኩረው በዚህ ርዕስ ላይ ነው። ወርክቡክስ ቨርሰስ ወርክሺት። ወርክቡክ የሚያመሳስልና ወርክሺት የሚመሳሰሉበት ወይም የሚለያዩበት ነገር ምንድን ነው ብለን ወይም ወርክቡክ ወርክሺት የሚለውን ነገር ነጥለን ለመረዳት እንሞክራለን ማለት ነው። ወደ ትምህርቱ ስንገባ እንግዲህ ይሄ በጠቅላላ አሁን ኤክሴል የተከፈተ ነው ወይም ኤክሴልን ከፍቻለሁ። እዚህ ጋር እንደምትመለከቱት ሺት 2 ይላል፣ ሺት 4 ይላል እዚህ ጋር። ኤኒዌይ ቦታውን አቀያይራቸዋለሁ። ሺት 1 ሺት 3 ይላል እዚህ ጋር ማለት ነው። ወርክቡክ ማለት እና ወርክሺት ልዩነት አላቸው። ወርክቡክ ማለት በጠቅላላ ይሄ የኤክሴል ፋይሉ በጠቅላላ ወርክቡክ ይባላል። ለምሳሌ ያህል በምሳሌ ለመግለጽ መጽሐፍ ገዝታችሁ ወይም አንብባችሁ ታውቃላችሁ ብዬ አምናለሁ። ወይም የሆነ ጋዜጣ ወይም የሆነ መጽሔት ከሱቅ ወይም ከመንገድ ላይ ስትገዙ ያ ጋዜጣው በጠቅላላ ወይም መጽሐፉ ከመጀመሪያው ገጽ እስከ መጨረሻው ገጽ ያለው መጽሐፉ በጠቅላላ በወርክቡክ ይመሰላል ማለት ነው። ወርክቡክ ስንል እንግዲህ ያ ነው። ወርክቡክ በባይንደር የተያያዘ ወይም ብዙ ሉኮች በባይንደር ተያይዘው ማለት ነው። ገጽ 1 ገጽ 2 ገጽ 3 እያለ ከገጽ 100 ወይም ገጽ 300 ቢኖረው ያው ባይንደር እንደ አንድ ባይንደር ነው የሚታየው ማለት ነው። ስለዚህ ለማመሳሰል ወይም ለማነጻጸር ያህል ያ ባይንደር እና ወርክቡክ ተመሳሳይ ነው ማለት ነው። እያንዳንዱ ባይንደር ውስጥ አንዳንድ ሉክ አለ ወይም አንዳንድ ገጽ አለ ማለት ነው። ያ አንዱ ገጽ ወርክሺት ይባላል ማለት ነው። ለምሳሌ ኖት ቡክ ስትወስዱ ወይም ከመጽሐፋችሁ አንድን መጽሐፍ ገንጥላችሁ ብታወጡት ያ አንድ ሉክ ወርክሺት ነው ማለት ነው። ለምሳሌ በዚህ ምሳሌ መሰረት ወይም በዚህ ባነጻጸር ነው አኳያ ስና ይሄ አንድ ገጽ ነው ማለት ነው ወይም አንድ ፔጅ ነው ማለት እንችላለን በመጽሐፋችን ውስጥ። እና ይሄ ወርክቡክ ሁለት ወይም አንድ ሊኖረው ይችላል። አንድ ወርክሺት ሊኖረው ይችላል ወይም በመቶ ወይም በመቶ ሺህ የሚቆጠር ወርክሺት ሊኖረው ይችላል ማለት። ስለዚህ ገደብ የለውም ምን ያህል ሉክ ሊኖረው እንደሚችል። ስለዚህ በአጭሩ ልዩነታቸውን ለመግለጽ ብፈልግ ወይም ብንፈልግ ወርክቡክ ምንድን ነው ብለን ብንጠየቅ ወርክቡክ ዘ ሆል ፋይሉ ነው ማለት ነው። በኤክሴል የተከፈተው ፋይል በጠቅላላ የያዘው ወርክሺትን ሺት 1 ሺት 2 ሺት 3 ቢይዝም እነዚህ በጠቅላላ በአንድ ላይ ወርክቡክ ይባላሉ። ሺት ግን አንዱ ገጽ ነው ማለት ነው ወይም አንዱ ፔጅ። ይሄ ፔጅ ብቻ ነው ማለት ነው። ፎር ኤግዛምፕል ይሄን ፔጅ ብቻ ብናይ አንድ ሺት ነው ማለት ነው። ለምሳሌ ይሄ በአጠቃላይ ግን ምን ይባላል ማለት ነው? ወርክቡክ ይባላል ማለት ነው። ቅድም እንደገለጽኩት ወርክቡክ የብዙ ወረቀቶች ወይም የብዙ ሉኮች ስብስብ ወይም ድምር ነው ማለት እንችላለን። በኤክሴል 2013 አዲስ ወርክሺት ወይም ሉክ መጨመር ብንፈልግ እዚች ጋር የፕላስ ሳይኑ አለች። እዛ የፕላስ ሳይኑ ላይ ክሊክ ብናደርግ ወይም ሌፍት ክሊክ ብናደርግ አንድ ይመጣል ማለት ነው። እዚህ ጋር ሺት 6 ይሆናል። አሁን ለምሳሌ እዚህ ጋር ተመልሼ ክሊክ ባደርግ ሺት 7 ይሆናል ማለት ነው።
ለምሳሌ ሺት ላይ እዚህ ጋር እንጻፍ ውስጥ የሆነ ነገር እንጻፍ ጤፍ ያው ለመለየት ያህል ነው እንግዲህ ሺት 6 ሺት 7 ላይ ደግሞ እዚህ ጋር ብንጽፍ ለምሳሌ ሜስ ብንጽፍ እዚህ ጋር ሺት 6 እና ይሄ የተለያየ ሉክ ነው ማለት ነው። እና እንደዚህ በማድረግ ወርክ ቡክ ላይ ወርክ ሺት መጨመር እንችላለን ማለት ነው። የፈለግነውን ያህል በጣም ብዙ ወርክ ሺት መጨመር እንችላለን። በቁጥር የተገደበ አይደለም ማለት ነው። እዚህ ወርክ ሺት ይሄንን ለመደመር እንደዚህ አድርገናል። የማንፈልገው ከሆነ ወይም ብዙ ከሆነ ይሄንን ለማጥፋት እንዴት ነው ማድረግ ያለብን? እዚህ ጋር ራይት ክሊክ እናደርግና እዚህ ዲሊት የሚለውን ነገር እናደርጋለን ማለት ነው። ራይት ክሊክ ዘን ስክሮል አፕ ዲሊት የሚለው ላይ ክሊክ አድርገን እናጠፋዋለን። አሁን ይሄንን አብረን እናጥፋ እስቲ። ራይት ክሊክ ስክሮል አፕ ኤንድ ፕሬስ ዲሊት የስ እናደርጋለን ማለት ነው። አሁን እዚህ ጋር ራይት ክሊክ ፕሬስ አድርገን ዲሊት እናደርጋለን። ጽሁፍ ስላለው ነው በትክክል ማጥፋት ትፈልጋለህ ወይ ነው የሚለን። ስለዚህ አዎ ነው ዲሊት እንለዋለን ማለት ነው። እና ለጊዜው እነዚህን ይሄኛውን ለምሳሌ አንፈልገውም ዲሊት እንበለው። ሺት 1 እንጠብቃለን። ሺት 2 ሺት 3 እና እንደዚህ አድርገን ሺት ወርክ ሺት መጨመር እንችላለን። የማንፈልገው ደግሞ ከሆነ ዲሊት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር አንድ እንጨምርና እንዴት አድርገን ይሄንን ሺት 10 ነው የሚለው ምክንያቱም ከ78 ዲሊት ስላደረግን ነው እዚህ ጋር ሺት 10 የሚለን። ስለዚህ ሪኔምን በለው እስቲ እዚህ ጋር ወይም ሌላ ስም እንስተው። ሌላ ስም ለመስጠት እዚህ ጋር ደብል ክሊክ ማድረግ እንችላለን። ከዛ በኋላ ክሊክ ካደረግን በኋላ ስም መስጠት ይቻላል ማለት ነው። ለምሳሌ ስቱደንትስ ኔም ማለት በማለት ስም መስጠት እንችላለን ማለት ነው። ለምሳሌ የምንሰራው ኢንፎርሜሽን ከተማሪዎች ጋር የተያያዘ ከሆነ ስማቸው እዚህ ጋር ከሆነ ስማቸውን ብለን እዚህ ጋር ስም መስጠት እንችላለን ማለት ነው። እና ስሙ ተቀየረ። እዚህ ጋር ቅድም ሺት 10 ይል ነበረ፣ አሁን ግን ሺት ስቱደንት ኔም ሆኗል ማለት ነው። እንዴት አድርገን ነው ስሙን የቀየር ነው? ደብል ክሊክ እናደርጋለን። ከዛ ሃይላይትድ ሲሆን ባክ ስፔስ በማድረግ ክሊር አድርገን እናደርገዋለን። ከዛ በኋላ ስም መስጠት ነው፣ ታይፕ ማድረግ ነው። በቃ ስቱደንትስ ኔም እንደዚህ በማድረግ ስም መቀየር እንችላለን። ሌላ በኩል ደግሞ ለምሳሌ ስም እንዴት መቀየር እንችላለን? እዚህ ጋር ራይት ክሊክ ካደረግን በኋላ እዚህ ጋር ኦፕሽኖች አሉ። ኢንሰርት፣ ዲሌት፣ ሪኔም የሚል ነገር አለ። ሪኔም እንለዋለን ማለት ነው። እና ልክ ወደ መጀመሪያ ወደ ደብል ክሊክ ነው የሚያመጣል ማለት ነው። ስለዚህ አይዘር ደብል ክሊክ በማድረግ ወይም ራይት ክሊክ አድርገን ኦፕሽን ውስጥ ገብተን በመምረጥ ከሁለት በአንዱ በተመቸ መንገድ ስሙን መቀየር እንችላለን ማለት ነው። ወደፊት ደግሞ እንዴት ለምሳሌ ይሄንን ከሌላው ለመለየት ብንፈልግ እንዴት አድርገን በከለር መቀየር እንደምንችል አሳያችኋለሁ። ለዛሬው ነገሮችን ኮምፕሊኬት ማድረግ ስለማልፈልግ እና እነዚህ ሺት መጨመር የማንፈልገው ከሆነ ደግሞ ዲሊት ማድረግ እንዴት እንደምንችል ብቻ እንድታውቁ ነው ማለት ነው። ወርክ ቡክ ማለት የብዙ ሺት ጥርቅም ማለት ነው። ኢንታየር ፋይል ወይም በጠቅላላ የተከፈተው ፋይል በጠቅላላ አንድ ወረቀት፣ ሁለት ወረቀት፣ ሶስት ወረቀት፣ አራት ወረቀት ወይም በመቶ ሺህ የሚቆጠሩ ወረቀት ሊኖረው ይችላል። ያ በጠቅላላ ወርክ ቡክ ይባላል ማለት ነው። አንድ ወርክ ቡክ ይባላል። አንዱ ገጽ ወርክ ሺት ይባላል። ይህን ብቻ እንድታውቁ ነው።
ሌላ ወርክሺት ወይም ሌላ ሉክ ለመጨመር እዚህ ጋር ፕላስ የሚለውን ሳይን መንካት ነው ማለት ነው። የማንፈልገው ከሆነ ላው ላይ ሄደን ራይት ክሊክ አድርገን ዲሊት አድርገን እናጥፈዋለን። ይህን ስም ለመቀየር ደብል ክሊክ ካደረግን በኋላ ባክ ስፔስ በማድረግ ክሊክ ማድረግ የተጻፈው ማጥፋት እንችላለን። ከዛ በኋላ ሌላ ስም መስጠት እንችላለን ማለት ነው። ስቱደንትስ ኔም በማለት ሌላ ስም መስጠት እንችላለን። ኮፒ ለማድረግ ግን ለምሳሌ ይሄኛውን በብዙ አይነት መልኩ ነገሮችን ኮፒ ማድረግ እንችላለን። ለምሳሌ ይሄንን ኮፒ ለማድረግ እዚህ ጋር ሄደን ሴሌክት ማድረግ እንችላለን። እንዳለ ሴሌክት ያደርግልናል። ከዛ በኋላ እዚህ ጋር መተን ኮፒ ማድረግ እንችላለን ማለት ነው። በጣም ብዙ ከሆነ ለምሳሌ እዚህ ድረስ የሚሄድ ከሆነ ወይም እስከ 100,000 ድረስ የሚሄድ ከሆነ ወይም እስከ 50,000 20,000 10,000 ወይም 1,000 ከሆነ እነዚህ ሁሉንም ነገር አንድ ጊዜ ሴሌክት ያደርግልናል ማለት ነው። ያንን ይሄኛውን ቀስት የሮውን እና እንትኑን ለማገናኘት ከዛ በኋላ ኮፒ የሚለው እዚህ ጋር አለ። ኮፒ እንለና ከዛ እዚህ ጋር እንምጣና ሄደን እዛ ጋር ምንድነው የምንለው ማለት ነው ፔስት ብናደርገው ደብል ይሆናል ማለት ነው። እና በዚህ በኩልና በዚህ መካከል ምንም ልዩነት የለውም ማለት ነው። ከሃይላይት ይሄ የዛኛው ኮፒ ነው፣ ይሄ የዛኛው ኮፒ ነው፣ ተመሳሳይ ነው፣ ምንም ልዩነት የላቸውም ማለት ነው። በጣም ብዙ ዶክመንታችን ከሆነ በዚህ አይነት መልኩ ኮፒ ማድረግ እንችላለን። በጣም ትንሽ ነገር ከሆነ ግን ለምሳሌ ልክ እቺኛዋ ብቻ ከሆነች ኮፒ ማድረግ እንፈልገው እንደዛ ሃይላይት ካደረግን በኋላ ኮፒ ማለት እንችላለን። ከዛ ሌላ ቦታ ሄደን ፔስት ማድረግ እንችላለን። በጣም ትንሽ ወይም የሆነ ትንሽ ዳታ ብቻ ከሆነ ኮፒ ማድረግ የምንችለው እንደዚህ ሃይላይት አድርገን ኮፒ ብናደርግ ይቀልናል ማለት ነው። ነገር ግን አንድ ሺት በጠቅላላ ወይም ኮፒ ለማድረግ ወይም ወደ ሌላ ወርክቡክ ለማስተላለፍ ብንፈልግ እንደዚህ እናደርጋለን። ራይት ክሊክ ካደረግን በኋላ ሙቭ ኦር ኮፒ የሚለውን እናያለን። የዛን ጊዜ እሱ ላይ ስነካ ለምሳሌ ቱ ቡክ ለምሳሌ ይሄ ወዴት የትኛው ቡክ ከሆነ ለምሳሌ ይሄ ኤክሴል ቱቶሪያል XISX ይሄ አንድ ወርክ ቡካችን ነው ማለት ነው። ስለዚህ ሌላ ወርክ ቡክ ቢኖር እዚህ ጋር እንነካለን ወይም ኒው ማለት እንችላለን። ሌላ የተከፈተ ወርክ ቡክ ካለ ደግሞ ወይ ወደዛ እንዲሄድልን ከፈለግን እሱ ላይ ክሊክ እናደርጋለን። አሁን ግን በዚሁ ወርክ ቡክ ውስጥ ሌላ ቦታ ኮፒ ማድረግ ስለምንፈልግ ያንን ነው የምንመርጠው። ከዛ በኋላ ወዴት እንዲሄድልን ነው የምንፈልገው መጨረሻ አካባቢ ከዚያ ከ12 ሺት 12 ከሚለው በላይ ቦታ ላይ ኮፒ እንዲሆንልን ስለምንፈልግ ከዛ በኋላ ክሬት ኮፒ የሚለውን ካረግን በኋላ እና እዚህ ጋር ብታዩት ምንድነው ማለት ነው ሺት 12 እዚህ ጋር በቅንፍ ውስጥ ሁለት ያሳያል። ይሄ ማለት ነው የዚህኛው ኮፒ ነው ማለት ነው። እና እንደዚህ አድርገን አንድ ሺት ወርክ ቡክ ውስጥ ኮፒ ማድረግ እንችላለን ወይም ወደ ሌላ ወርክ ቡክ መውሰድ እንችላለን ማለት ነው። ወርክ ቡክ እና ወርክ ሺት ልዩነታቸውና ተመሳሳይነታቸው እንግዲህ ይሄ ነው። ሌላው ነገር ደግሞ ማወቅ ያለባቸው ወርክ ሺትን በምንመለከትበት ጊዜ እዚህ ጋር ይሄንን ቀስት ተመልከቱ ወይም ከርሰሩ እዚህ ጋር ክሊክ ሳደርግ ኤም እና 8 ያሳያል። ይሄ ሴል ይባላል ማለት ነው። ከዚህ ቀደም እንደነገርኳችሁ ማለት ነው። አንድ ሴል ኮንስቲቲዩት ወይም የሚፈጠረው ኮለምን እና ሮው የሚገናኙበት ቦታ ሴል ነው የሚባለው ማለት ነው። ለምሳሌ እዚህ ጋር ባረግ ይሄ ሴል ነው የኤል እና የ6 ግንኙነት ማለት ነው። እና ይሄ ሴል የቱ ጋር እንደሆነ ለማወቅ ኔም ቦክሱን ማለት እንችላለን። L6 ወይም L6 መሆኑ እዚህ ጋር እናውቃለን። ለምሳሌ እዚህ ጋር ክሊክ ባረግ A7 ይሆናል ማለት ነው። ለምሳሌ እዚህ ጋር ክሊክ ባረግ
10 ይሆናል ማለት። ለምሳሌ ማናውቀው ቦታ ሄደን ክሊክ ብናደርግ እና አሁን የት እንዳለን ቢጠፋን U84 ይላል ማለት ነው። እዛ ነው ያለው ከርሰራችን ወይም ሴላችን እዛ ነው ያለው። ስለዚህ የት እንዳለን እዚህ ጋር በማየት ምን ማለት እንችላለን ማወቅ እንችላለን ማለት ነው። ኔም ቦክሱ ወይም ሴላችን የቱ ጋር እንደሆነ ያሳየናል ማለት ነው። ልክ ክሊክ ሳደርግ እዚህ ጋር M10 ይላል። M10 ይሄ ቦታ ምንድን ነው ማለት ነው? ይሄኛው ቦታ የኔም ቦክስ ነው ማለት ነው። ሌላ ነገር ከወርክሺት ጋር ተያይዞ ማወቅ ያለባችሁ ነገር ምንድን ነው? ለምሳሌ ይሄ ሳይዝ ቢጠፋ ሳይዙን ለመጨመር ብትፈልጉ ለምሳሌ እንጨምር ደረጀ is so hard working person እና አሁን ጽፍ ያለው ማለት ነው። አሁን ይሄ ደረጀ is so hard working person anyway እንደምሳሌ የተጠቀምኩት ይሄ ከአንድ ብሎክ በላይ ሄደዋል ማለት ነው ይሄ ጽሁፍ። ስለዚህ ይሄኛውን ኮለምን እንዲሰፋልኝ ለማድረግ ብፈልግ እንዴት ነው ማድረገው ማለት ነው? እዚህ ጋር ክሊክ አድርገን እዚህ ጋር ሴል ፎርማት የሚለው ጋር እንሄዳለን ማለት ነው። ብዙ አማራጮች ይቀርብላቸዋል። ከዛ ውስጥ ኮለምን ዊድዝ የሚለው ማለት ነው አውቶ ፊት ብንለው ጽሁፉ በጠቅላላ ጽሁፋችን ያቆመበት ቦታ ሄዶ እንትን ይልልናል ማለት ነው። ኮለምናችን ቅድም እንደዚህ ሰፍቷል ማለት ነው። አሁን እንደዚህ ያሰፋልናል። ነገር ግን የራሱ ስፔሲፊክ የተወሰነ ቁጥር እንስተው ብንል ኮለምን ዊድዝ ካረግም በኋላ ይሄ አሁን 27.44 ፒክሰልስ ነው። በፒክሰልስ ነው ሜዠር የሚደረገው የኮለምን እርዝመት ወይም ስፋት ማለት ነው። እና እዛ ጋር ሄጄ ለምሳሌ እኔ 44 ባረግ 44.11 ባረግ ከዛ ኦኬ ብለው በጣም ሰፊ ነው የሚሆነው ማለት ነው። እንደዚህ በማድረግ የኮለምኑን ስፋት ማጥበብና ማርዘም ትችላላችሁ ማለት ነው። ለምሳሌ አንድ ብቻ ሳይሆን 3-4 ኮለምን ተመሳሳይ ስፋት እንዲኖራቸው ከፈለጋችሁ እንዴት ነው ማድረግ የምትችሉት? ይሄን ሴሌክት እናደርጋለን። ለምሳሌ ከሲ እስከ ኦ ድረስ ማለት ነው። ኦ ድረስ ያለው ስፋታቸው 22 እንዲሆንልን ከፈለግን ኮለምን ዊድዝ የሚለውን እንካለን። እያንዳንዱ ኮለምን ዊድዝ 8.11 ፒክሰልስ አለው አሁን ማለት ነው። ስለዚህ እንዲሰፋልኝ ከፈለኩኝ እኔ የማደርገው ምንድነው ለምሳሌ 18 እናድርገው anyway 18.11 ብናደርግ ከዛ ፕሬስ ኦኬ እና አሁን ቅድም ይሄ ኖርማል 8.11 ነው። ይሄ ደግሞ 18.11 ያሰፋ ነው ማለት ነው። ይሄም እንደዛ ነው፣ ይሄም እንደዛ ነው፣ ይሄም እንደዛ ነው፣ ይሄም እንደዛ ነው፣ ይሄም እንደዛ ነው። የኮለምን ዊድዝ እና የኮለምን ስፋት እንደዚህ አድርገን ማስፋት እንችላለን ወይም ማጥበብ እንችላለን። አንድ በአውቶ ፊል፣ ሁለት ደግሞ ራሳችን የፈለግነውን ቁጥር በመስጠት ማስፋት ወይም ማጥበብ እንችላለን ማለት ነው። ሮውም ከሆነ ሮውንም እንደዛ ማድረግ እንችላለን። ሮው ከሆነ ግን እንደዚህ ነው የምንነካው። ከዛ በኋላ እንደዚህ ጋር ሄደን ሮው ሄት ወይም ማለት እንችላለን። ሮው ሄት እሱ ሮው ሄት ናቹራሊ 14.44 ነው። ኦኬ ከዛ በኋላ ይሄኛውን ወደ 20 እናርገው እስቲ 20.00 ብናረግ እንደዚህ ይሰፋል ማለት ነው። እና ወርክሺት ስንጽፍ ወይም ስናዘጋጅ ኮለምን ከጠበበን
እንደዚህ አድርገን ማስፋት እንችላለን፣ ወይም በጣም ሰፊ ከሆነ ማጥበብ እንችላለን። ባይ ዘ ወይ ማጥበብ እንችላለን ማለት ነው። ይህንን ማወቅ አለባችሁ። የዛሬውን የቪዲዮ ቱቶሪያል ለማጠቃለል ያህል ወርክሺት እና ወርክቡክ ልዩነታቸውና ተመሳሳይነታቸው ምንድነው የሚለውን ነገር ነው ያየነው። ወርክቡክ ማለት ልክ አንድ መጽሐፍ ማለት ነው፣ ወይም አንድ የጋዜጣ ጥቅልል ማለት ነው፣ ወይም አንድ መጽሔት ማለት ነው። ከመጀመሪያው ፔጅ እስከ መጨረሻው ፔጅ ከፔጅ 1 ወይም እስከ ፔጅ 30 ሊሆን ይችላል። መጽሐፉ በጠቅላላ ያለውን ፔጅ ወርክ ቡክስ ይባላል። በመጽሐፍ ውስጥ እያንዳንዱ ገጽ ወይም እያንዳንዱ ወረቀት ገጽ ወርክሺት ይባላል ማለት ነው። ወርክሺት ደግሞ በኮለምን እና በዊድዝ የተከፋፈለ ነው። የኮለምን እና የዊድዝ መገናኛ ሴል ይባላል። ይሄ ሴል ሪፈር የሚያደርገው እዚህ ጋር ስም ተሰጥቶታል ማለት ነው። እያንዳንዱ ሴል ስም ተሰጥቶታል። ይሄ ስም ኔም ቦክስ ይባላል ማለት። ለምሳሌ ይሄኛው ሴል A6 ነው። A6 እናያለን። ለምሳሌ እዚህ ጋር ይሄኛው ሴል L4 ነው። L4 ነው ማለት ነው። ሴልን ወርክቡክ ላይ ወይም ወርክቡክ ላይ ወርክሺት መጨመር ወይም ሉክ መጨመር ብንፈልግ እዚህ ጋር ፕላስ የሚለውን ነገር እንነካለን። ዲሊት የሚለውን ለማድረግ ብንፈልግ ደግሞ ራይት ክሊክ ከዛ ዲሊት የሚለውን ወርድ ፊደል ፈልገን ዲሊት እናደርጋለን ማለት ነው። እንደዚህ በማድረግ መጨመር መቀነስ እንችላለን። የኮለምን ስፋት መጨመር ከፈለግን እንደዚህ አድርገን ሴሌክት አድርገን እዚህ ጋር ሴል ፎርማት የሚለውን እንነካና ኮለምን ዊድዝ ወይም ሮው ሄት የሚለውን ነገር በመንካት ስፋቱን ወይም አውቶማቲክ በማድረግ ስፋቱን ማጥበብና ማስፋት እንችላለን ማለት ነው። እና ይህንን ቪዲዮ ካያችሁ በኋላ ባላችሁ ጊዜ ዝም ብሎ ኤክሴል ክፈቱና ተለማመዱ። ይህ ትምህርት እንደሚረዳችሁ ተስፋ አደርጋለሁ። በሌላ የቪዲዮ ቱቶሪያል እስከምንገናኝ የዛሬው ትምህርት በዚህ ያበቃል። ሰላም ነው።